በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የእግዚአብሔር ቤተሰቦች ወገኖቼ በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አላችሁ? ሰላም እግዚአብሔር ከሁላችሁ ይሁን። እንደ እግዚአብሔር ፈቃድ ዛሬ እንማርበታለን ብዬ የማነሳው ሀሳብ በትምህርት ዙሪያ ነው። እንግዲህ ኒቆዲሞስ ከጌታ ከኢየሱስ ክርስቶስ ዘንድ የተማረበት በሌሊት ጸጥ ባለ ሕሊና በተሰበሰበ ልቡና ከአይሁድ ርቆ ከክፋት ርቆ ለሕሊናውም በሚመች አኳኋን እግዚአብሔር ዘንድ የተማረበት ጊዜ የሚታወስበት ነው ይሄ ሳምንት። ከረቡዕ ጀምሮ ደግሞ ሆሳዕናን እየዘከርን እንሄዳለን። ስለዚህ ትምህርት ምንድነው? መማር ምንድነው? የሚለውን ነገር ብቻ ለማንሳት እንሞክራለን። ብዙ መጽሐፍ ቅዱስ ጥቅስ አናነሳም በዚህ በኩል። ለመነሻ ግን በትንቢተ ኢሳይያስ ምዕራፍ 1 ከቁጥር 7 ላይ መልካም ማድረግን ተማሩ ፍርድንም ፈልጉ የሚል መነሻ ይሆነናል። እሱ መልካም ማድረግን ተማሩ የሚለውን መነሻ እናደርጋለን። እንግዲህ ትምህርት ምንድነው? አዲስ ነገር አይደለም የምናነሳው፣ ሁላችሁም የምታውቁት ነው። ትምህርት ምንድነው ካልን መማር ካለን ነገር ላይ እውቀት መጨመር፣ አዳዲስ ነገሮችን ማግኘት። አዳዲስ ማለት እንግዲህ የተፈጠሩ እግዚአብሔር የፈጠራቸው ነገር ግን ከሰው ልጆች ተለዩ፣ ከሰው ልጆች የራቁ ተደብቀው የቆዩ ነገሮችን ማግኘት፣ እነዛን ነገሮች መጠቀም መቻል የሚያስችል ነው። ትምህርት እንግዲህ ተመሃረ ወይም መሃረ አስተማረ ከሚለው የግስ ቃል የመጣ ነው። አዲስ እውቀት ጨመረልን፣ የእግዚአብሔርን ሕግ አስረዳው። ማስረዳት፣ ማስተማር፣ እውቀትን መጨመር ከሚለው የመጣ ነው እና የሚማር ሰው ደግሞ እውቀት ይጨምራል፣ አዲስ ነገር ያገኛል ማለት ነው። እንደምታውቁት መማር ምንጮቻችን ብዙ ሊሆኑ ይችላሉ። ለምሳሌ ሰው ከቤተሰቡ ይማራል፣ ከሃይማኖት አባቱ ይማራል፣ ከዘመናዊ አስተማሪ ይማራል፣ ከሚያየው ነገር ይማራል፣ ከሰፈሩ ይማራል፣ ከሀገሩ ይማራል። ዛሬ ደግሞ የምንማርበት መንገድ እጅግ እየበዛ መጥቷል። የምንጠቀምበት መንገድ እና ከልዩ ልዩ ምንጮች ልንማር እንችላለን። በዛው ልክ ደግሞ የመማር ምርጫችን ይለያያል። አንዳንድ ሰው አዳምጦ መማር ይፈልጋል፣ ከጽሁፍ ይፈልጋል። አራያም የሆነውን ሰው አይቶ ከህይወት መማር የሚፈልግ ሰው አለ። በተግባር አይቶ ጨብጦ ዳስሶ እንደ ሳይንሱ ማረጋገጥ የሚፈልግ ሰውም አለ። እንግዲህ በኋላ ስንመጣ መንፈሳዊና ስጋዊ ትምህርት ልዩነቱን የምናይ ቢሆንም የሰው የመረዳት አቅሙ ማር ፍላጎቱ መንገዱ ምርጫው የተለያየ ነው። ዘመናዊ ትምህርት ስፔሻል ኒድ እንደምንለው ማለት ነው። ሰው ፍላጎቱ ሌላ ልዩ ነው። አንድ አይነት የማስተማር ስልት ለሁሉ ላይገባው ይችላል። አሁን ለምሳሌ እኔ አሁን ብረው ምንድነው የሚባለው ገለጻ ነው የሚባለው ወይም ሌክቸር የምንለው ነው። ይሄም የማይመቸው ሰው በጽሁፍ ይሄን ነገር ደግሞ መልሼ ማቅረብ ሊኖርብኝ ይችላል። እንደገና ህይወቴም ደግሞ በተቻለ መጠን እንግዲህ እግዚአብሔር ባስቻለን መጠን ሰዎችን የሚያስተምሩ ነው ካልተገኘ ዝም መለፍለፉ ብቻ ማስተማር የማይሆንበት መንገድ ስላለ የሰው መንገዱ ልዩ ነው የመማር ፍላጎቱ መንገዱና እሱንም እንግዲህ በዘመናዊ ትምህርት በተለይ በመንፈሳዊም ቢሆን በአስተማሪነት ያለን ሰዎች እናውቀዋለን። ሜቶዶሎጂ ነው። እሱም ደግሞ ለሰው ልጆች የሚያስፈልግ ነው። ለሚማር ሰው ሜቶዶሎጂውን መቀያየር ያስፈልጋል። አንዱ ነገር እሱ ነው። እንግዲህ ጠቅለል ሲል ትምህርት እንዲህም ብለን ከገለጽ ነው በእኛ አገላለጽ ዓላማው ሰው ራሱን አካባቢውን ከፍ ሲል ደግሞ የፈጠረውን ጌታ እንዲረዳ እንዲያውቅ የሚያደርግ ነው። ትምህርት እንግዲህ ሰው ካልተማረ እግዚአብሔርን የማወቁ መንገድን እንግዲህ እንዳልኳችሁ የመማር መንገዱ ብዙ ስለሆነ ሰው በልዩ ልዩ መልክ ፈጣሪውን እንዲያውቅ ነው የመጨረሻ ግቡ። አካባቢውን ይረዳል፣ ራሱን ይረዳል፣ ፈጣሪውን ይረዳል እና ፈጣሪውን ከተረዳ ደግሞ በፈጣሪው ሕግና ስርዓት ኖሮ የሚፈልገውን ነገር ያገኛል ማለት ነው። በስጋም ደግሞ እንደዛው የሚፈልገው ዓላማ ላይ ለመድረስ ግቡ ላይ ለመድረስ የሰው ልጅ አካባቢውን ራሱ ይጀምራል ማለት ነው።
እንግዲህ ትምህርት እንዲህ ከሆነ በሁለት መንገድ ከናየው የተሻለ ነው። ለትምህርታችን እንዲያመቸን መንፈሳዊና ስጋዊ ትምህርት። ይህም በፊት ደግሞ ሊቃውንተ ቤተክርስቲያን በተለይ አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ትምህርትን በሶስት ይከፍሉታል። እውቀት ብለው የገለጹት አለ። እሱ ጥንቁልናው፣ መተቱ፣ ክፋቱ ከሰይጣን ጋር የምንኖርበት የሰይጣን ቃል ኪዳንን የምናጸናበት ሰዎችን በክፋት መንገድ የምንበድልበት ትምህርት እሱ ርኩስ እውቀት የሚባል። ምኑን እውቀት የሚባል አለ። ምኑን እውቀት ማለት ሊጠቅምም ላይጠቅምም የሚችል እንደ ሁኔታው ማለት ነው። ይጠቅማልም የማይባል አይጠቅምም የማይባል ይሄ የዘመናዊ ትምህርት ማለት ነው። የዘመናዊ ትምህርት ወይም አስኳላ የምንለው የሚጠቅምበት መንገድ አለ፣ ማይጠቅም እሱ ደግሞ በዝርዝር እናያለን። እሱ ምኑን ይባላል። ለመንፈሳዊ ሰው በተለይ ሃይማኖት ላለው ሰው እንዲህ አይነት ትምህርት ዋና የሚጎዳም ደግሞ አይደለም የሚለውን ነገር መረዳት ያስፈልጋል። ቅዱስ ትምህርት ነው። ቅዱስ ትምህርት የምንለው የእግዚአብሔር ቃል እንደየሃይማኖቱ በሚያምነው ልክ የሚማረው ትምህርት እሱ እንግዲህ ቅዱስ ብሎ ሊረዳው ይችላል። እንደኛ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን የእግዚአብሔር ቃል ወንጌል መጽሐፍ በጥቅሉ እግዚአብሔርንና የእግዚአብሔር ቃል የምንረዳበት መንገድ በሙሉ እሱ አስተምረው ትምህርቱ ቅዱስ ይባላል ማለት ነው። ቅዱስ ነው፣ ትምህርቱም ቅዱስ ነው፣ የአገልግሎት አፈጻጸሙም ቅዱስ ነው። አገልግሎትን የሚቀበለው እግዚአብሔር ቅዱስ ነው እና ይሄ ደግሞ ቅዱስ ለቅድስና የሚያበቃ የሚቀድስ ለተቀደሰው ቅዱስ ለሆነ ለእግዚአብሔር የሚቀርብ ምስጋና ተቀደሰ። የምስጋናው ማቅረቢያ መንገዱ ራሱ ቅዱስ፣ ቦታው ቅዱስ፣ ነዋየ ቅድሳቱ ቅዱስ። ስለዚህ ይሄ ቅዱስ እውቀት እንለዋለን። እሱን መንፈሳዊ ትምህርት ብለን ጠቅልል ልናየው እንችላለን። እንግዲህ ስጋዊ ትምህርትን ምኑን በሚል አይተነዋል። ርኩሱን ትምህርት ደግሞ ጭራሽ የጥንቆለናውን፣ የመተቱን፣ የክፋቱን ትምህርት እሱ ደግሞ ርኩስ አይተናል። አሁን ለጊዜው መንፈሳዊና ዓለማዊ የሚለውን ያኛው ርኩስ ከሰውነት የወጣ ስለሆነ እሱን እንተወው እና መንፈሳዊና ስጋዊን ትምህርት ለማየት እንሞክር። የመንፈሳዊ ትምህርት ዓላማው ምንድን ነው? የዘላለም መንግስት ማወቅ፣ ለዚያም መኖር፣ እንዲኖሩ ማስቻል ነው የዘመናዊ እውቀት የመንፈሳዊ ትምህርት ወይም እውቀት ዓላማው ማለት ነው። ዓለም ለዘላለም ርስት ከሞት በኋላ ላለው ህይወት ግንዛቤ ኖሮን ለዛ መኖር ማስቻል ነው። እንግዲህ እውቀቱ መጠቀም ነው ዓላማው። ወደ ዘመናዊ ወደ ማስኳላ ስንመጣ ግን መነሻ መድረሻው ምንድነው? ምድራዊ ነው። ግቡ ምድራዊ ነው። ተወዳዳሪ ሆነን ለመኖር በጥቅሉ ማለት ነው። ጠቅለል ስናደርገው ከሌሎቹ ጋር ተወዳዳሪ፣ ከዓለሙ ጋር ተወዳዳሪ ሆነን ለመኖር የሚያስችለን አዳዲስ ነገሮችን፣ ግኝቶችን፣ የሳይንሳዊ ፍልስፍናዎችን እነሱን ተቀላቅለን በዚያው ልክ መኖር የምንችልበት አቅም ለመፍጠር የሚረዳ መንፈሳዊ ትምህርት እንዳልኳቸው መነሻ መድረሻው ዘላለማዊ ህይወት ነው ስለሆነ ቅዱስ ትምህርት ነው። የትምህርቱ የመጨረሻ ግብም ቅዱስ የሆነ የእግዚአብሔርን ቃል ሰምቶ ንዑሃቤ ወደሚለው ወደ ርስቱ መቀላቀል ነው። የሚገለገለው እግዚአብሔር ነው። በዚያው ልክ ትምህርቱ ደግሞ በልዩ ልዩ መልክ ዊ በሆነ መንገድ አይደለም የምንማረው። መከራ ይኖረዋል፣ ፈተና ይኖረዋል። ዓላማዊ ብለን የምንማረው ነው። ዘመናዊ ትምህርት ግን ምናልባት አቀራረቡ፣ ሁኔታዎቹ የተመቻቹ ሊሆኑ ይችላሉ። ያው ምድራዊም ስለሆነ የምድራዊ ነገር ይመቸዋል። ግቡ ምድራዊ ነው፣ መነሻ መድረሻው ምድራዊ ስለሆነ ፖለቲካ ደግሞ ይጫነዋል። ምድራዊ አስተምሮ ፖለቲካ ይጫነዋል። መንፈሳዊ አስተምሮ መነሻ መድረሻው የእግዚአብሔር ቃል ስለሆነ እዚህ ላይ ደግሞ ፖለቲካ ማለት ምንድነው? የአንድ ሀገር አስተዳደር ማለት ነው። እሱ ይጫነዋል። እሱ ነው የሚመራው በጥቅሉ ማለት ነው። እንግዲህ ፖለቲካ ምንድነው የሚለውን መጀመሪያ ለመረዳት ያህል ፖለቲካ እንደምታውቁት ይዞ ለሀገር እድገት፣ ለሰላም የሚተጋ ያው
የሀገር አመራር ነው። በተግባር ያለውን እንግዲህ ሁላችንም የምናውቀው ቢሆንም ፍልስፍናው እንደዛ ነው። ዘመናዊ ማህበረሰብ መፍጠር የሚል ግብ ደግሞ አለው። ዘመናዊ ማህበረሰብ መፍጠር ይሄ የፖለቲካ አንዱ ግብ ነው። ይሄን ለማድረግ የሚጠቀመው ዘመናዊ ትምህርት ነው። ዘመናዊ ማህበረሰብ ማለት ምን ማለት ነው ካለ እንደ ዘመኑ የሚኖር ዘመነኛ ዘመናዊ የሚኖር ማለት ነው። የሚቀያየር የሚለዋወጥ ነባር የነበረውን ነገር እየተወ አዲሱ ነገር የሚቀበል ማለት ነው። ዘመናዊ ማለት እሱ ነው፣ ሌላ ነገር አይደለም። እንዳልኳችሁ ቅልቅል አይደለም። መንፈሳዊ ትምህርት አሁን ያድጋል ስንል ቅንኛ እንሄዳለን እንጂ የሚለወጥ ግን አይደለም። አዲስ ነገር አይደለም፣ ነባር ነው። ለዘላለም ግን ደግሞ ጸንቶ የሚኖር ነው። ዘመናዊ ስንል ግን አዲስ ነገር የሚቀበል የነበረውን እየተወ ማለት ነው። በዚህ መንገድ ዘመናዊ ማህበረሰብ ወይም ሞደርን ሶሳይቲ የምንለውን እሱን ለመፍጠር ፖለቲካው የሚጠቀምበት መንገድ ዘመናዊ ትምህርት ነው። ዘመናዊ ማህበረሰብ ለምሳሌ ያህል ባነሳላችሁ ዘመኑን ነው፣ እንደ ዘመኑ ነው የሚኖር። ለምሳሌ በልና በባህል ብቻም ሳይሆን በሃይማኖት የቤት ራስ ነው እንደሚባለው ሁሉ በቤት መጀመሪያ ማዕድ ሲቀርብ ለምሳሌ ቆርሶ ወንድ ይሰጣል አይደል? ዘመናዊ ማህበረሰብ አሁን ለምን ብቻ ወንድ ብቻ ቆርሶ ይሰጣል ብሎ ሴታ ቀድማ የምትቆርስበት ነገር ተፈጥሯል። አሁን በጣም ትንሽ ምንለው ነገር ነው። ያው እያደገ ሲሄድ ሌላ ሃይማኖታዊ የሆኑትን ባህላዊ የሆኑትን አብረውን የኖሩትን ነገሮች እያስረሳ አዲሱን ነገር ማስጨበጥ ነው ዓላማው ማለት ነው። ዘመናዊ ማህበረሰብ መፍጠር በዚህ መንገድ የሚሄደው ርቀት ቀላል አይደለም። የሀገርን ማንነትን ፈጽሞ ይቀይራል። ለምሳሌ ተፈጥሮ ወንድ ልጅ ሱሪ እንዲለብስ ሴት ልጅ ደግሞ ቀሚስ እንድትለብስ ተፈጥሮ ራሱ ይነግረናል። ተፈጥሮ እኮ ይነግረናል። አያስኬድም። ሌላው ሳይነገረን ሳንማረው እንተው እና እሱን ራሱ ምን አይነት ልብስ ብንለብስ ከኛ ተፈጥሮ ጋር የሚሄድ እንደሆነ ይነግረናል። ትክክለኛውን ማለት ነው እግዚአብሔር ሲፈጥረን ነው። ነገር ግን ሱሪን ለወንድ ብቻ ማን ተፈጠረ ማለት ነው? ዘመናዊ እሱን መከተል በዛ መንገድ መሄድ አሁን አስተምሮ ይሄ እኮ ኃጢአት ነው። ኦሪት ዘጸአት ላይ ተጽፏል። ኦሪት ዘፍጥረት የሚያዳምጥ ማህበረሰብ አይገኝም። በአብዛኛው ሁለንተናችንን በሚባል ደረጃ አብዛኛው ነገራችን ዘመናዊነቱ ስለወሰደው ማለት ነው። ስለዚህ ሰው የሚከተለው ዘመናዊ ነገር ነው። አዲሱን ፍልስፍና ስለሚከተል የሰለጠነም አያዳምጥም የሃይማኖትን ትምህርት። ምክንያት ሃይማኖት አይቀየርም፣ ትምህርት አይቀየርም። ሃይማኖት አስተምሮ አዲስ የሚሆንብን ለኛ ነው እንጂ ነባር ነው እንቶ የሚኖር ነው የማይለወጥ። ስለዚህ የሚለወጠውን የሚከተል ሆነ ማህበረሰብ ማለት ነው እንግዲህ ዘመናዊ ማህበረሰብ ማለት ነው። እንደዚህ ስል አዳዲስ ሀሳቦችን አዳዲስ ፍልስፍናዎችን የፍልስፍና የሳይንስ ውጤቶችን ዓለም ተገቢ አይደለም ለማለት አይደለም። ግን ነባሩ ነገራችን ከእግዚአብሔር ጋር መንፈሳዊ ነው ነበር። በነገራችን ዘመናዊም ሆኖ መንፈሳዊነት ያልጎደለው ነው ነበር። እንዲህ አይነት ማህበረሰብ መፍጠር ይፈልጋል ፖለቲካ። ስለዚህ ፖለቲካ መጀመሪያ ኢኮኖሚን ይይዛል። እንደምታውቁት በስሩ ያሉትን የመንግስት ሰራተኛ የሚላቸውን ያው በእጁ ስለሆኑ ከነሱ የሚገኝን ምንጭ ያው በእጁ ያደርጋል። ከንግዱ ማህበረሰብ ከባለ ሀብቱ ደግሞ ቀስ እያለ በግብር ያው ግንኙነትን ይፈጥራል። በዚህ በኩል ሰርታችኋል ይሄን ታመጣላችሁ እያለ የኢኮኖሚ አቅሙን ያሳድጋል። መጀመሪያ ኢኮኖሚን ነው የሚይዝ። ኢኮኖሚን ከያዘ በኋላ ሁሉም ሰው የሚሄድበትን መንገድ ስርዓት ደግሞ ያበጃል። ፖለቲካ ስርዓት ከሰራ ስለ አብዛኛዎቹ ብሎ ያው ይሰራል። ህግ ስርዓት ከሰራው በኋላ የማይመቸው ሰው እንኳን ቢኖር በግድ አስገድዶ ያስፈጽማል። ፖለቲከኛ ማለት ነው። በግድ ያስፈጽማል። ስርዓት አውጥቶ የማይደሰት ቢኖርም እሱን እያስፈጸመ ይሄዳል። ፍላጎቱ ሲቀንስ ደግሞ ምን ያደርጋል? መንገዱን ጥናቄ እያደረገው ይሄዳል። በዚህ በኩል ትምህርት
ፖለቲካ እንዴት የተጫነው ካላችሁኝ፣ መጀመሪያ ትምህርትን ፖለቲካ ለምን ተጠቀመበት? ከዘመናዊ አስተሳሰብ ጋር ለመሄድ የሰው ኃይሉ ተጠቀመበት። የሰው ኃይሉ ደግሞ አሁን በቃው ሲመጣ ወይም ደግሞ የሰው ኃይል እዚህ በኋላ ያስፈልገኝም ማለት ሲጀምር ደግሞ ትምህርት ምን አደረገ? አስጨናቂ ያደረገው። እንዴት ነው አስጨናቂ የሆነው ካላችሁ፣ ከአንድ ሁለተኛ ደረጃ ትምህርት ቤት አስተምራለሁ እና ልጆቹ ለምሳሌ አንድ ክፍል ላይ ያሉ ልጆችን ባነሳላችሁ በ9ኛ ወይም 10ኛ ክፍል የሆኑ ልጆች 13 ይማራሉ። በጣም የሚገርም። ነገ እኮ ሙያቸው አንድ ነው የሚሆነው፣ አንድ ትምህርት ግን 13። ይሄ ፖለቲካ ስሪት ነው። በሰለጠነው ዓለም ሰው የሚሰራበትን ብቻ ለይቶ ይማራል። አሁን ልጆቻችን ለምን ተሰላችሁ፣ ለምን ትምህርት ፍላጎታቸው ቀነሰ ብሎ ለመናገርም አንዳንዴ ያዳግታል። ተዘግተው ነው የሚውሉት። አስቸጋሪ ሁኔታ ነው ያለው። ይሄ ስርዓት ከየት የመጣ ነው? ፖለቲካዊ የተጫነው ነው። በአንድ በኩል ልጆቹ ሙሉ ለሙሉ ደክመውም ቢሆን በመርፌ ቀዳዳ ማለት ፈተና አልፈው ጎበዞች ነው የሚገኙ እንዳሉ ሁሉ ብዙዎቹ ግን መቋቋም ሲያቅታቸው ከትምህርት ማፈንገጥ፣ እንደገና የትምህርት ውጤቱ ራሱ ውጤታማነቱንም እያዩ ከትምህርት ማፈንገጥ፣ ትምህርትን አለመከተል ይታያል። እሱ የሆነውም አንዱ ችግሩ በዚህ በኩል ነው። ፖለቲካው ስለተጫነ፣ ፖለቲካው ተጽዕኖ ስላሳረፈበት ነው። የግል ተቋማትም ቢሆኑ ያው ይሄ መመሪያ በተዋረድ ስለሚደርሳቸው አስጨናቂ ያደርገዋል። ያው ኢኮኖሚውም በእጁ ስለሆነ፣ ህጉ፣ ስርዓቱ፣ ኃላፊነቱ በእጁ ስለሆነ ፖለቲካ ነው እንደዛ የሚያደርገው እና ተማሪዎቻችን ላይ ብዙ መፍረድ አንችልም እውነት ለመናገር። ነገር ግን ልጆቻችን ተማሪዎች በየዩኒቨርሲቲው በየተቋማቱ አንደኛ ደረጃም ሆነ ሁለተኛ ደረጃ የምትማሩ ተማሪዎች በርቱ። ተምራችሁ በዘመናዊ ትምህርት እንዲያው በምታስቡት ልክ እንኳን ባትሆኑ ህሊናችሁን ሰፊ ያደርግላችኋል። ማንኛውንም ለመስራት አቅም ብቻ እንደ ዓላማ ያዙ፣ እንደ መነሻ ማለት። ከዛ በላይ ግን በድካማችሁ ልክ ይከፈላል፣ ዋጋችሁን ታገኛላችሁ። የደከመ ውጤቱን ሳያገኝ አይቀርም እና ዘመናዊ ትምህርት በዚህ መልኩ ተቃኝቶ የሰው ልጅ ወዶት እንዲሄድ ከማድረግ አንጻር ብዙ ችግሮች አሉ። ልጆች ወደውት እንዲማሩ ከማድረግ አንጻር እናስተምር ሰዎችም ቢሆን ልጆቹ በልዩ ልዩ መንገድ ትምህርቱን እየወደዱት እንዲሄዱ የማስተማር ስልታችን አዳዲስ ነገሮችን ከማምጣት ብዙ የሚቀርን ነገር አለ እና በዛ በኩል እያጣ ነው ያለው ትውልድ ነው። ይሄን ማነሳው እንግዲህ ትምህርት ለሰው ልጅ ማረፊያ መሆን ሲገባው በዘመናዊም ይሁን በመንፈሳዊ ለግቡ መምጫ ወይም ደግሞ ግቡ ጋር እንዲደርስ፣ ዓላማው ጋር እንዲደርስ ምክንያት እንዲሆነው እየተፈለገ ትምህርት ግን በዚሁ ልክ ሲሆን አይታይም። እኔ አሁን ዝም ብለን ተነስተን ዘመናዊውንም ብቻ መውቀስ ሳይሆን እየተማርነውም ቢሆን በሕገ እግዚአብሔር በሕጉ በስርዓቱ ከመጽናት አንጻር ምን ያህል ነን? ለሕጉ ለዓላማው እየኖርን ነው ወይ? እናገለግልበታለን ብለን በተማርነው እግዚአብሔርን እያገለግል ነው ወይ? እግዚአብሔር የሚያገለግል ሰውስ እንዴት ነው? እንዴት ነው እግዚአብሔር የሚያገለግል ሰው? ጉቦ ተቀብሎ እጅ መንሻ ተቀብሎ ስለተከፈለው ስላልተከፈለው ይሆን የሚገለገለው? እግዚአብሔር ነው። ሰውን አይቶ ሰዓት ጠብቆ አንተኛ አላየኝም ብሎ ማገልገል ሲኖርበታል አይኖርበትም። እግዚአብሔር የሚያገለግል ያለ ጊዜ ያገለግላል እና የትምህርት የመጨረሻ ግቡ እሱ ነው። እግዚአብሔርን ለማገልገል አገልጠቀም ራሳችን ነው መጨረሻ የምንጠቀመው እና በስጋም በመንፈስም ግባችን እንድንመታ አምላካችን ይፍቀድልን። ዞሮ ዞሮ መንፈሳዊ ትምህርት ከጊዜ ጊዜ ሰው እያጣጣለው እየናቀው ለጊዜው እንጀራ የሚገኝበት ስለነበረ መንፈሳዊው ግን ፈተና የሚበዛበት ስለነበረ
እየተወው ቢሄድም መነሻው መድረሻው ዘላለማዊ የሆነ ከእግዚአብሔር የሚያገናኝ እውቀቶችን ጋር የሚዋሃድ በተግባር የሚገለጥ ደሞን ደረጃ የሚያደርስ በተግባር ከለወጥ ነው ማለት ነው። ቅዱሳት የኖሩት ህይወት የተማሩት ህይወት እነ ኒቆዲሞስ የተማሩት ህይወት እንደመሆኑ ትምህርትን የመሰለ የለም። እውነት ለመናገር መንፈሳዊ ትምህርትም ደግሞ የመጨረሻው ሰው ራሱን እንዲችል በስጋ ደረጃ ማለት ነው ራሱን አስተዳድሮ መርቶ እንዲኖር ከማድረግ አንፃር እሱም ያው በእኛ ስንፍና በአንዳንዶቻችን አልመን ባለመስራት እንዲሆነን እንጂ እሱም ደግሞ በራሱ ውጤታማ ነው። ውጤታማ መሆን ይቻላል። ቤተክርስቲያናችን ተቋማዊ አስተዳደር ስፍታ ተቋማዊ አቅሟን ከፍ አድርጋ ልጆቿን አገልጋዮቿን ራሳቸውን እንዲችሉ የማድረግ የማገዝ የመደገፍ ይኖርባታል። እሱ ደግሞ በጋራ የምንሰራው ነው እና በዚያም ይሁን በዚህ በመንፈስም ማንነታችን ሳንቀይር የነበረን ነገር ሳንለውጥ ካለን ነገር ግን ይበጃል የምንለውን ሁሉ እየጨመርን ላይ ደግሞ አብዝተን መንፈሳዊ ትምህርትን እየተማርን ቅዱሳን ሐዋርያትን ኒቆዲሞስን እንድንመስል በሕግ በሥርዓት ጸንተን ደግሞ ለክብር እንድንበቃበት አምላካችን ይፍቀድልን። ስለ ትምህርት ነው እንግዲህ ለማጠቃለል ያህል ስለ ትምህርት ነው ያነሳው። ዘመናዊ መንፈሳዊ ትምህርት ብለን በትልቅ አከፋፈል ከፍለነዋል። እውቀትን ደግሞ ርኩስ እውቀት፣ ምኑን እውቀት፣ ቅዱስ እውቀት። ቅዱስን እውቀት እናስቀድም፣ ምኑን እውቀት እናስከትል። ርኩስ እውቀት ጋር የሚሄድ ስላልሆነ እሱን ጭራሽ ተውት ነው የሚባለው እና ትተነው ጠቅመውን ቅዱስን እውቀት አስቀድመን በዚህኛውም ደግሞ እንደ ዘመኑ እንሆናለን ብለን ከእግዚአብሔር ሳናፈነግጥ ነገር ግን እያስተዋደድን እያቻቻልን በስጋ በመንፈስ እንድንበረታ እንሁን። እግዚአብሔር ከሁላችን ጋር ይሁን። ይቆየን።